የኢራን የበቀል ጥሪ የካሚኒ ደም ካልተመለሰ የወደፊት መሪዎቻችን ሰላም አያገኙም ብላለች ኢራን። የተገደሉት መሪዋ አያቶላ አሊ ካሚኒ የቀብር ስነ ስርዓትም ተራዝሟል። የዓለም ስጋት ጨምሯል። አንድም የሰሜን ኮሪያ ዜጋ ቢነካ ጦርነቱን እቀላቀላለሁ ሲሉ ኪም ጆንጉን አደገኛ ማስጠንቀቂያ ሰጥተዋል። ሩሲያና ቻይና በበኩላቸው አሜሪካና እስራኤል በኢራን ላይ ያደረሱትን ጥቃት በመቃወም ዲፕሎማሲያዊ ድምፅ እያሰሙ ይገኛሉ። ከወደኛ ሀገርም በትግራይ ክልል የመንግስት ሰራተኞች ደሞዝ ክፍያ መቋረጡ ተሰምቷል። ሰላም የዴሊ ወሬ ቤተሰቦች፣ ለአሁን የመራረጥንላችሁን አዳዲስ ወሬዎች እናስደምጣችኋለን። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ዝለቁ። የኢራን የበቀል ጥሪ የካሚኒ ደም ካልተመለሰ የወደፊት መሪዎቻችን ሰላም አያገኙም ብላለች ኢራን። ከሟቹ የኢራን የበላይ መሪ አያቶላ አሊ ካሚኒ ጋር ጥብቅ ግንኙነት ያላቸው አክራሪው የሃይማኖት አባት አሊሬዝ ፓናሂያን የካሚኒን ሞት ለመበቀል እርምጃ ካልተወሰደ የሀገሪቱ የወደፊት መሪዎች ደህንነት አደጋ ላይ እንደሚወድቅ አስጠንቅቀዋል። ዛሬ ረቡዕ ዕለት ባደረጉት ንግግር ለካሚኒ በቀል ካልተወሰደ የወደፊት መሪዎቻችን ሰላም አይኖራቸውም ሲሉ በቴህራን ያሉ ባለስልጣናትን ቀስቅሰዋል። ፓናሂያን አክለውም የኢራን መንግስት የቀረቡለትን ማንኛውም የተኩስ አቁም ጥያቄዎች ውድቅ እንዲያደርግ አሳስበዋል። አሁን የበላይነቱን የያዝነው እኛ ነን፣ ስለዚህ ጠላቶቻችሁን ሙሉ በሙሉ ደምስሳችኋል ሲሉ ጦርነቱ ይበልጥ እንዲፏፏም ጥሪ አቅርበዋል። ይህ መግለጫ ኢራን ከካሚኒ ግድያ በኋላ ወደ ሰላም ድርድር ከመምጣት ይልቅ ከፍተኛ ወታደራዊ እርምጃ ለመውሰድ እያሰበች መሆኑን በግልጽ አሳይቷል። በተያያዘ የአያቶላ አሊ ካሚኒ የቀብር ስነ ስርዓት ተራዘመ። ባለፈው ቅዳሜ በደረሰ የአየር ጥቃት ህይወታቸው ያለፈው የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ የስንብት ስነ ስርዓት መራዘሙን የሀገሪቱ መንግስት አስታውቋል። እንደ አናዶሉ ዘገባ ከሆነ ዛሬ ምሽት ሊጀመር የነበረው የ3 ቀናት የሀዘን መርሃ ግብር የተራዘመው ከመጠን በላይ የሆነ ህዝብ ይገኛል ተብሎ በመታሰቡ ነው። የቀብር ስነ ስርዓቱ በቴህራን ኢማም ሆሜን መስጊድ እንዲካሄድ ታቅዶ የነበረ ሲሆን መሪው በትውልድ ቦታቸው መሾሃድ ሊቀበሩ እንደሚችሉም እየተዘገበ ይገኛል። በዚህ ጥቃት የካሚኒ ባለቤትና ልጆችን ጨምሮ በርካታ ሰዎች መገደላቸውም ይታወቃል። ኢራን ለ40 ቀናት የሚቆይ ብሔራዊ ሀዘን ያወጀች ሲሆን አዲስ የተመረጠው የቀብር ቀንም ወደፊት እንደሚታወቅ አስታውቃለች። የዓለም ስጋት እየጨመረ ነው። አንድም የሰሜን ኮሪያ ዜጋ ቢነካ ጦርነቱን እቀላቀላለሁ ሲሉ ኪም ጆንጉን አደገኛ ማስጠንቀቂያ ሰጥተዋል። የዓለምን ፖለቲካ እጅግ አስደንጋጭ በሆነ መልኩ የለወጠው መግለጫ ከሰሜን ኮሪያ ተሰምቷል። የሀገሪቱ መሪ ኪም ጆንጉን በመካከለኛው ምስራቅ እየተካሄደ ባለው ጦርነት ጣልቃ ለመግባት የሚያስችል እጅግ አደገኛና ጠንከር ያለ ማስጠንቀቂያ ሰጥተዋል። መሪው በይፋዊ መግለጫቸው እንዳሳወቁት በኢራን ምድር የሚገኙ የሰሜን ኮሪያ ዜጎች ደህንነት ላይ ምንም አይነት ድርድር እንደማያደርጉና አንድም የሀገሬ ዜጋ ላይ ጉዳት ከደረሰ ሰሜን ኮሪያ ያለምንም ማመንታትና ቅድመ ሁኔታ ወደ ጦርነት ትገባለች ሲሉ ዓለምን ያስደነገጠ ዛቻ ሰንዝረዋል። ይህ የኪም ጆንግ ኡን ንግግር በቀጠናው ያለውን ውጥረት ወደ ሶስተኛው የዓለም ጦርነት ሊቀይረው ይችላል የሚል ከፍተኛ ስጋት በዓለም አቀፍ ማህበረሰብ ዘንድ ፈጥሯል። ተንታኞች እንደሚሉት የፒዮንግዮንግ ቁጣ ለኢራን ትልቅ ወታደራዊ የጀርባ አጥንት ሊሆን የሚችል ሲሆን አሜሪካና አጋሮቿን ደግሞ ወደ ከፋ ወታደራዊ አጣብቂኝ ውስጥ የሚከት ነው ተብሏል። የሰሜን ኮሪያው የኒውክሌር አቅምና የረጅም ርቀት ሚሳኤል ቴክኖሎጂ መኖሩ ደግሞ ማስጠንቀቂያውን እጅግ አስፈሪ አድርጎታል። ዓለም አቀፍ የዲፕሎማሲ ተቋማት የሰሜን ኮሪያን ቀጣይ እርምጃ በከፍተኛ ጥንቃቄ እየተከታተሉ ይገኛሉ። ወዲህ ደግሞ ሩሲያና ቻይና አሜሪካና እስራኤል በኢራን ላይ ያደረሱትን ጥቃት በመቃወም ዲፕሎማሲያዊ ድምፅ አሰምተዋል። ሩሲያና ቻይና አሜሪካና እስራኤል በኢራን ላይ ያደረሱት ጥቃት በመንቀፍ ሞስኮ ቴህራን የኒውክሌር ጦር መሳሪያ እየሰራች ስለመሆኑ ምንም አይነት መረጃ አላየውም ስትል ቤጂንግ የጋራ ጥቃቱን በአስቸኳይ እንዲያቆሙ ጠይቃለች። የቻይና የውጭ ጉዳይ ሚኒስትር ዋንጊው ለእስራኤል አቻቸው ጌዲዮን ሳር እንደተናገሩት በኢራን ላይ የተፈጸመው ጥቃት በዋሽንግተንና ቴህራን መካከል የተደረገው ድርድር የእስራኤልን የደህንነት ስጋቶች ለመፍታት ከፍተኛ መሻሻል እያሳየ ነበር ሲሉ የቻይና የውጭ ጉዳይ ሚኒስትር በመግለጫው ገልጸዋል።
በሚያሳዝን ሁኔታ ይህ ሂደት በወታደራዊ እርምጃ ተቋርጧል። ቻይና በእስራኤልና ዩናይትድ ስቴትስ በኢራን ላይ የሚሰነዘረውን ማንኛውንም ወታደራዊ ጥቃት ትቃወማለች ሲሉ ዋንግ ለእስራኤል የውጭ ጉዳይ ሚኒስትር በስልክ ባደረጉት ቆይታ ተናግረዋል ሲል ሚኒስትሩ ገልጿል። ቻይና ተጨማሪ መባባስና የግጭቱን ከቁጥጥር ውጪ መሆኑን ለመከላከል ወታደራዊ እንቅስቃሴዎች በአስቸኳይ እንዲቆሙ ትጠይቃለች ሲሉ ዋንግ አክለዋል። ኃይል ችግሮችን መፍታት አይችልም፣ ይልቁንም አዳዲስ ችግሮችንና ከባድ የረጅም ጊዜ ውጤቶችን ያስከትላል ብለዋል። የቻይና የውጭ ጉዳይ ሚኒስትር እንደገለጸው ሳር በኢራን ውስጥ የቻይና ሰራተኞችንና ተቋማትን ደህንነት ለማረጋገጥ ተጨባጭ እርምጃዎችን ለመውሰድ ከዋንግ የቀረበውን ጥያቄ እስራኤል ተስማምታለች። ከደኛ ሀገር በምናስደምጣችሁ ወሬ በትግራይ ክልል የመንግስት ሰራተኞች ደሞዝ ክፍያ መቋረጡ ተሰምቷል። የትግራይ ክልል ጊዜያዊ አስተዳደር በክልሉ ለሚገኙ የመንግስት ሰራተኞች የሚከፈል ደሞዝ ጥሬ ገንዘብ እጥረት እንዳጋጠመው በይፋ አስታውቋል። ትላንት የካቲት 24 ቀን 2018 ዓ.ም ከፕሬዝዳንት ጽህፈት ቤት ወጥቶ ለሁሉም የመንግስት ሴክተር መስሪያ ቤቶች በተሰራጨው ደብዳቤ ላይ እንደተመለከተው የካቲት ወርን ጨምሮ ለሚቀጥሉት ጊዜያት የሚሆን የደሞዝ ክፍያ የሚውል በቂ ጥሬ ገንዘብ በክልሉ ካዝና ውስጥ እንደሌለ ተረጋግጧል። እንደ ችግር መንስኤ የቀረበውም ከፌዴራል መንግስት የሚላከው የበጀት ድጋፍ መዘግየቱና ክልሉ በቂ የገንዘብ ዝውውር ባለመኖሩ እንደሆነ የተጠቀሰው በክልሉ ስር የሚገኙ ሁሉም የመንግስት ሰራተኞችና የስራ ማስኬጃ ክፍያዎች ላይ ተጽዕኖ አርፏል። ክፍያው እስከ መቼ ሊቋረጥ እንደሚችል በደብዳቤው ላይ በግልጽ ባልተቀመጠ ሲሆን ላልተወሰነ ጊዜ የሚል ይዘት አለው። ይህ ውሳኔ በተለይ የኑሮ ውድነት በበረታበት በዚህ ወቅት በሺዎች የሚቆጠሩ ሰራተኞችና ቤተሰቦቻቸው ላይ ከፍተኛ ማህበራዊና ኢኮኖሚያዊ ጫና ሊፈጥር ይችላል የሚል ከፍተኛ ስጋትን ፈጥሯል። ዴይሊ ወሬን ስለምትከታተሉ ከልብ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ የቤቱ ተቀዳሚ ቤተሰቦች እንድትሆኑ በማክበር ጋበዝን። በሌሎች አዳዲስ ወሬዎች እስከምንገናኝ ቸር ቆይታ